ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ሳምንታዊው የብርቶች መሰናዷችን ተጀምሯል። በዛሬው የብርቶች መሰናዷችን ባሰላ ከተማ ውስጥ ተገኝቻለሁ። ነዋሪነቱን ባሰላ ከተማ ውስጥ ካደረገ ከአንድ ወጣት ጋር ቆይታ የማደርግ ነው የሚሆነው። ይህ ወጣት በምን አይነት የሥራ መስክ ላይ ተሰማርቶ ነው የሚገኘው? የህይወትና የሥራ ልምድና ተሞክሮስ ምን ይመስላል የሚለውን ወደ እናንተ የማደርስ ነው የሚሆነው። በያላችሁበት እናንተም አብሮነታችሁን ከኛ ጋር እንድታደርጉ ከወዲሁ ጋበዝናችሁ። አብራችሁን ቆዩ። ሰላም እንዴት ነሽ? አለን ይመስገን። ሰላም ነው አለን ደህና ነን። እንኳን ወደ ኪንግ በርበር ሾፕ በሰላም መጣሽ። ግቢ። አደና ቆያችሁኝ። እሺ እናመሰግናለን። እንግዲህ ቤታችን ይሄን ይመስላል። እኔም አንድ የሆነች ሰራለች ማለት አንድ ከስተመር አለ። እሱን ልስራና ቁጭ ብለን እናወራለን። በቃ የሥራ ልብስ ልቀይርና እናወራለን። ለፕሮግራማችን ፍቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። ራስን ለተመልካቾቻችን አስተዋውቅልን። እሺ መልካም አመሰግናለሁ። ቶማስ ተምትሜ ይባላለሁ። ያው እዚህ ያሰላ ነዋሪ ነኝ። እስቲ መለስ ስላልክ የልጅነት ጊዜ አስተዳደግ እንዴት ነበር? አስተዳደግ እንግዲህ የትኛው ቤተሰብ ላይ እንደሚያርገው ልጅ ያው እንደዛ ያደኩ ነኝ። ኦሬዲ በፋሚሊም ዙሪያ ብዙም አይደለም ያደኩት። ሁለተኛ እናት በሚባለው ነው። ያው ሁለት እናቶች አሉ። አንድ ያሳደገችኝ አንድ ደግሞ ያው የወለደችኝ እናት እንደሚባለውና ያው ትልቁን ድርሻ ያዘችው ያሳደገችኝ እናት ነችና እንደዛ ያደኩ ልጅ ነኝ። መልካም። እስቲ ወደ ስራ የገባህበት አጋጣሚ ምን ይመስላል? እንዴት ነው ስራን የጀመርከው? ወደ ስራ የገባሁበት አጋጣሚ ያው ከልጅነትም ጀምሮ ስራዎችን እሰራለሁ። አንዳንድ ስራዎችን ሰው ጋር የሆኑ ስራዎችን ምናምን እሰራለሁ። ስራ በደንብ ወይ ደግሞ ወደ ራስን ወደ መቻል ወይ ደግሞ ወደ ስራ ውስጥ በደንብ የገባሁት ከ10ኛ ከጨረስኩ በኋላ ውጤትም ስላልመጣ ያው ወደ ስራዎች ውስጥ መግባት ጀመርኩኝ። ኮሌጅ ሪፍት ቫሊ ኮሌጅ አካውንቲንግ እየተማርኩኝ ማታ እየተማርኩኝ ቀን ሰራ ነበር። ቀን ተቀጥሬ በፀጉር ቤት ተቀጥሬ የስቲም ስክራፖችን ያው እጥበት እነዚህ ነገሮች እየሰራው ማታ እማር ነበር። በመሃልም የእንጨት ሙያም ሰርቼ ነበር የተወሰነ እነዚህ ጌጣጌጦች አበባ ማስቀመጫ ጌጣጌጦችን ሰርቼ ነበር። ያው ከዛ ከነዚህ ስራዎች ከነዚህ ውጣ ወረዶች ውስጥ ያው ብዙ በስራ ላይ ብዙ ቻሌንጆች ይኖራሉ፣ ብዙ ውጣ ወረዶች ይኖራሉ። ዋናው ትልቁ ነገር ሁሌም ቢሆን እጅ አለመስጠት። በተቻለው አቅም ያው ነገሮች አልጋ ባልጋ ወይንም ተስተካክለው የሚሄዱበት ምንም ነገር የለም እና እነዛን ሁሉ ድካሞች እነዛን ሁሉ ቻሌንጆች በትዕግስት ከታለፈ በትዕግስት መወጣት ከተቻለ ውጤታማ ያለመሆን ምንም ምክንያት የለም ይኮናል ብዬ ነው የማስበው። ከዛ ሁሉ ውጣ ውረድ ውስጥ ነው እንደገና በመሃል የቦንዳ ልብሶችን በማምጣት በመሸጥ ጀምሬ ነበር። በዛው በመሰራበት ፀጉር ቤት ውስጥ እየሸጥኩኝ በመሃል ደግሞ ያንን ፀጉር ቤት ትቼ ወጥቼ ራሴን ችዬ ሱቅ ከፍቼ ትንሽም ብትሆን ሱቅ ከፍቼ እንደዛ መስራት ጀምሬ ነበር። እሷን እየሰራው በቁብም በምንም ብዬ የተወሰነ አመት ከሰራው በኋላ ይኸው ዛሬ ላይ ደግሞ ይሄንን ፀጉር ቤት ለመክፈት በቅቻለሁ። ትምህርት እየተማርክ ነበር ስራን ጎን ለጎን የጀመርከውና በዚህ ውስጥ ፈታኝ የሆነብህ ነገር ምን ነበር? ያንን ወቅትስ እንዴት ነበር ያለፍከው? ያው ብዙ ውጣ ወረዶች ይኖራሉ፣ ብዙ ፈታኝ ነገሮች ይኖራሉ። በስራ ላይ ብዙ ነገሮች ይኖራሉ። ያው እየተማርኩኝ የማታ እንዳልኩሽ ተቀጥሬ እየሰራው ኮሌጅ ደግሞ የማታ አካውንቲንግ እየተማርኩኝ በዚህ መሃል ላይ ብዙ ነገሮች ይኖራሉ። በተለይ የገንዘብ ማጣት ስራን ጀምሮ ወይንም ሐሳብ ኖሮ የሆነ ስራ ለመስራት ሐሳብ ኖሮ በዛ ስራው ላይ ደግሞ
ትንሽ ነገር ነች ስራዋ ምናልባት ያችን ነገር ለማሳደግ የገንዘብ እጦት ያንን እንዴት ማግኘት እንዳለብኝ እንዴት ሰርቼ ራሴ መለወጥ እንዳለብኝ የሚለው ብዙ ነገሮች ይኖራሉ የገንዘብ ቻሌንጆች ይኖራሉ ነገሮች እንዳሰብሽው ስራዎች እንዳሰብሽው አልጋ ባልጋ የሚሆንልሽ ወይንም ስኬታማ የሚሆንልሽ ምንም ነገሮች የሉም ግን ያው እነዚህ ሁሉ ቻሌንጆች ወይንም እነዛን ሁሉ ቻሌንጆች ያለፍኩት በትዕግስት እና ያው ባለኝ አቅም በጥረት ነው ብዬ አስባለሁ ያው ተቀጥሮ ስትሰሪ ወዲያው ገንዘብን ወዲያው ማግኘት አትችይምና ምክንያቱም የወር ክፍያ የትምህርት ቤቶች ይኖራሉ አንዳንድ ነገሮች ይኖራሉ እነዚህ ነገሮች ያው ወጣት ስትሆኚ ያው የሆነ ጊዜ መልበስም ሊሆን ይችላል የሆነ ቻሌንጆች ይኖራሉ እነዛን ነገሮች እንደ ልብ ላታረጋቸው ትችያለሽ እንደ ልብ ላትጠቀሚው እንደ ልብ ላትለብሽ ወይንም እንደ ልብ የምትፈልጊውን ነገር ላታረጊው ትችያለሽ እና ያው እንግዲህ ወጣቱ በዚህ ላይ ጠንክሮ መስራት እንዳለበትና ራሱን መለወጥ ራሱን መቻል እንዳለበት አልፎም ተርፎ ለሌላውም በቂ ማለት የሚበቃ ወይንም ለሌላውም የሥራ እድል መፍጠር አለበት ብዬ አስባለሁ። እስቲ መለስ ስላድርግክ የልጅነት ዝንባሌክ ምን ነበር? ወደ ጸጉር ቤት ሙያው እንዴት ነው የመጣኸው? ወደ ጸጉር ቤት ሙያ ያዘነበልኩት ወይንም የገባሁት ያው በፊት ላይ እንደው እንጠይቃለን በትምህርት ቤት ምን መሆን ትፈልጋላችሁ ብሎ በየትምህርት ቤት ይጠየቃል ያው በዛ ጊዜ ላይ ያልኩት አስተዋውሳለሁ የጤና ባለሙያ ነው ያልኩት በሰዓቱ ብዙዎች ልጆች የሚሉት ነገር ነው እንደዛ ብዬ ነበር ያልኩት ግን ያው ምን አለ ከዛ ውጤት ሳይመጣልሽ ሲቀር ደግሞ በሰዓቱ ስገባ ያው ተሰርቶ ምንድነው ተቀጥሮ የመስራትን ሐሳብ ነበርኝ እንጂ የጸጉር ቤት መክፈት ሐሳብም ሆነ የምኑም ሐሳቡም ኖሮ አልነበረኝ ግን በስራ ውስጥ ስቆይ በስራ ውስጥ ብዙ አመት ቆይቻለሁ ያንን ስራ እየሰራው በመጣው ቁጥር ላይ የራሴን ነገር መክፈት እንዳለብኝ የራሴን ጸጉር ቤት መክፈት እንዳለብኝ ወደፊትም ፈቅዶ ፈጣሪ ወደፊትም አቅም ኖሮኝ የተሻለ የጸጉር ቤት ማሰልጠኛ ወደፊት ከዚህ በላይ አሁን የጸጉር ቤት ማሰልጠኛ ይሄም አሁን ገና ጅማሮ ነው ይሄ የጅማሮ ቤት ነው ማለት ጀመርን አሁን ከጊዜ በኋላ ገበያው ማለት ያለው ነገሮች ይስተካከሉና ደሞ ነገ ከነጎዳ ጸጉር ቤት ማሰልጠኛ ምን ከፍታ ተቀጥረ በሰላበት ጊዜያቶች ላይ ምን ያህል ጊዜ ጸጉር ላይ ቆይታ ጊዜ ይመስላል ጸጉር ቤት ተቀጥሬ የሰራሁት ወደ 5-6 አመት 6 አመት አካባቢ ሰርቻለሁ ያው እዛ እንደዛ ከሰራው በኋላ ነው ቀጥታ ወደ ጸጉር ቤት አይደለም የመጣሁት ከዛ እንደወጣው ያው አቅም ብዙም ስላልነበረ የገንዘብ እንትኑም ወደ ልብስ ቤት ነው የቦንዳ ልብስ ቤት እንዳልኩሽ ያንን ሱቅ ከፍቼ ልብሶችን በማምጣትና እሱን በመስራት የተወሰነ ከቆየው በኋላ ያው ስትሰሪ የቀን ቁቦችን እንትን ማለት ያው የቀን በመጣል የቀን ቁብ በመጣል ማለት ያው በሱ ተነሳሽነት ወይንም በሱ አንተን ወደዚህ ሙያ ላይ ወይንም ደግሞ ያው ህልሙ ስለነበረኝ ፍላጎቱ ስለነበረኝ በሰዓቱም አቅሙ ስላልነበረኝ ነው ይሄን ነገር ያላረኩት አሁን ደግሞ ያው እግዚአብሔር ፈቅዶ ይሄንን ነገር አሳክቻለሁ ብዬ አስባለሁ በመንሰራው ስራዎች ላይ አርአያ የምናደርጋቸው ሰዎች ይኖራሉና ምናልባት ለዚህ ስራ መነሻ የሆነክ አርአያ የሆነክ ሰው ነበር አርአያ የሆነችኝ እህት አለችኝ እና ያው በሷ ተቀጥሬም የሰራሁት ያው በሷ ቤት ነው እንደ እህቴ ነው ማለት እህቴ ነች በሷ ቤት ተቀጥሬ ሰርቻለሁ ብዙ አመትን ቆይቻለሁ እሷ ለኔ አርአያ ነች ወይ ደግሞ ያው እንደሷ መነሻዬ ነች ለሙያዬ መነሻዬ ነች አብዛኛውን ጊዜ ወጣት ስትሆን ትምህርት በመጨረስበት ጊዜ ተቀጥሮ መስራትን ነው እንጂ ብዙ ጊዜ የራስን ስራ ፈጥሮ የመስራት ሁኔታዎችን ብዙም አይታዩምና እስቲ ይሄ ሐሳብ እንዴት ነበር የመጣልህ አንተ የራስን ስራ ከፍቼ እወጣለሁ ማለት ሐሳቡ እንዴት መጣል ተቀጥረሽ በመትሰሪበት ሰዓት እንደገና ያሉትን ውጣ ውረዶች በመታገናዘብበት ወይንም ደግሞ በመታይበት ሰዓት ላይ ምን ያህል ራሴን መለወጥ አለብኝ ከሰው ቤት ወጥቼ ራሴን ችዬ መስራት እንዳለብኝ ማግኘት እንዳለብሽ በቃ ያው ስታስቢው ራስሽን ማሳደግ የሚለው ነገር ላይ እንደ ወጣትነት አሁንው ብዙ ያናክል በዚህ ታይም ላይ እንደዚህ ይሄንን ቦታ ወይንም እንደዚህ ይሄንን ነገር ለማድረግ ሊከብድ ይችላል ይሆናል ግን ራስን መቻል ላይ ትኩረት ስላደረኩኝ በቻልኩት አቅም ከእግዚአብሔር ጋር ራሴን ለመቻል በቅቻለሁ
መልካም በምትሰራው ስራ ውስጥ ለምን ያህል ሰዎች የስራ እድል መፍጠር ቻል? በምሰራው ሙያ ላይ ራሴን ጨምሮ ለ6 ሰዎች የስራ እድልን ፈጥሬያለሁ። ከራሴ ያው ራሴም እንደ ባለሙያ ስለሆንኩኝ ራሴም ያው እዚህ ቤት ሰሪ ስለሆንኩኝ ራሴን ጨምሮ ለ6 ሰው ለስራ እድል ፈጥሬያለሁ። ወጣት ሆነክ ለብዙ ሰዎች መትረፍ መቻል አንተ በምትሰራው ስራ ውስጥ ደግሞ ብዙ ሰዎች ያለፉበት ይገኛሉና ምን ይሰማሃል ይሄንን ነገር ስታይ? ስራ እድል ለሰው መፍጠር ማለት ደስ የሚል ነገር ነው። በዚህ ወቅት ላይ ያው አብዛኛው ሰው በስራ በማጣት ተምሮ ውጤት ስለማይመጣለት ያው የሚቸገር ሊኖር ይችላል። ይሄ ደግሞ ትልቅ ሙያ ነው። ትልቅ የስራ ቦታ ነው ወይንም እንደ ሙያ በጣም ትልቅ ሙያ ነው። በጣም ማንም ሰው ወዶት ትልቅ ቦታ ያሉት ትልልቅ ባለ እንትኖችም ምንድነው የተለያዩ ሙያ ላይ ሆነው ይሄኛው ሙያ መስራት የሚፈልጉት ሰዎች ብዙ ናቸው እና ለነዚህ ወጣቶች ወይንም አብረው ለሚሰሩት ልጆች ይሄንን የስራ እድል በመፍጠሬ በጣም ደስተኛ ነኝ እና ነገ ከነገ ወዲያ እነሱም የተሻለ ቤት እንዲፈጥሩ የተሻለ የስራ ቦታ ከዚህ ቤት በይበልጥ ራሳቸውን ችለው የተሻለ ቤት ከፍተው ራሳቸውን ችለው ደግሞ ለሌሎች የስራ እድል እንዲፈጥሩ ብዬ አስባለሁ። ለነሱ ምኞቴ ነው። ትምህርት እየተማርክ ነበረ ስራ ስትሰራ የነበረውና የትምህርቱን ነገርስ እንዴት አደረከው? ማታ ላይ ነበረ እንደምትማር ያነሳልኝና ትምህርቱንስ በዛው ጎን ለጎን እያደረክ ጨርስ? ቀን እየሰራው ማታ እየተማርኩኝ ትምህርቱን ጨርሻለሁ። ያው በትምህርቱ ስራ አልጀመርኩም ወይንም ደግሞ ወደ ስራው አይደለም የሄድኩት ወደ ግል ስራው ነው ያዘነበልኩት። ምክንያቱም ቅጥር ላይ ስለነበርኩኝ በቅጥር ላይ እየሰራው ስለነበረ ራስን መቻልን ነው የራሴን ስራ የመክፈት ወይንም የራሴን ስራ የማድረግ የመፍጠር ሁኔታ ላይ ስለነበረ በዛ በተማርኩበት መንገድ ወይንም በተማርኩበት ወደዛ ሙያ አልሄድኩም። ራስን በመቻል ውስጥ የግል ስራ ለመፍጠር ነው የተነሳሳሁት። በቀጣይስ ያለ እቅድ ምን ይመስላል? ቀጣይነት እንግዲህ እቅዴ ይሄ ፀጉር ቤት የተሻለ ፀጉር ቤት ይሆንና ነገ ደግሞ እንደ እግዚአብሔር ፍቃድ ማሰልጠኛም ሊኖረን ይችላል። የተሻሉ ሌሎች የስራ እድሎች በዚህ ዘርፍ የተያያዙ ብዙ ስራዎች ይኖራሉ ያልተሰሩ። እነዛን ስራዎች መስራት እነዛን ስራዎች መፍጠር ወይንም እነዛን ስራዎች ማከናወን ነው እና ያንን ያስባል። በጣም ደስ ይላል። ከዚህ በለጠ አስፍተክ ማሰልጠኛም የማድረግ ሐሳቡም እንዳለ ነው ማለት ነው። ደስ ይላል በጣም። እንዳንተ ላሉ ወጣቶች በብዙ መንገዶች ውስጥ ያለፉ ላሉ አሊያም ደግሞ ወደዚህ ሙያ መግባት ለሚፈልጉ ወጣቶች ማስተላለፍ የምትፈልገው መልእክት ካለ በትልልስ? ወደዚህ ስራ ለመግባት ለሚፈልጉት ወጣቶች ሴቶቹም ሆኑ ወንዶቹ በጣም ይሄ ማለት በጣም የተሻለ ስራ ነው። እንደገና ትልቅ ሙያ ነው። አሁን ላይ ለውበቱ የማይጨነቅ የትኛውም ሰው የለም። አሁን ምናልባት አሁን ላይ በጣም በፀጉር ቤት ደረጃ በጣም ከኛ ካለንበት ከፍ ያሉ ሀገራቶች ላይ በጣም በተሻለው ሁኔታ በተሻለ አቅም ነው እየተሰራ ያለው እና ስለዛ የትኛውም ወጣት ወደዚህ ሙያ ሙሉ ኮንፊደንስ ገብቶ መስራት እንዳለበት ሙያውን መልመድ እንዳለበት ምንም አይነት ጊዜ ማጥፋት እንደሌለበት ምክንያቱም በተለያዩ ቦታ ላይ ጊዜ የሚያጠፉ ወጣቶች ሊኖሩ ይችላሉ። በተለያየ ምክንያት በተስፋ በመቁረጥ ውስጥ ሊኖሩ ይኖራሉ። ግን እነሱን ወጣቶች ምለው ነገሮችን በትዕግስት ማሳለፍ ምክንያቱም ነገ የተሻለ ቀን ዛሬን ሳይሆን ነገ የተሻለ ቀን ነውና ነገን በማሰብ ነገን የተሻለ ነገር በማሰብ በተቻለው አቅም በትዕግስት ነገሮችን በመልካምነት አስበው በመልካምነት በማለፍ የተሻለ ቦታ መድረስ እንደሚቻል እሱን ከኔ ያው ተሞክሮ ይወስዳሉ ብዬ አስባለሁ። ስለነበረን ጊዜ ስላጋራህን የተለያዩ ሀሳቦች እጅግ አድርጌ አመሰግናለሁ። አሁን ደግሞ አብረው ከሚሰሩ ባልደረቦች ጋር ጥቂት ቆይታ የማደርግ ነው የሚሆነው። አንተን ግን እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው ስለመጣችሁ እጅግ አድርጌ አመሰግናለሁ።
ዳንኤል ይባላል። እኔ እዚህ መስራት ከጀመርኩ እዚህ ቤት አንድ ወር ነኝ። በሱ ምክንያት ነው የስራ እድል የማገኘው። እሱም እንደኔ ወጣት ነው። ከወጣት ላይ ደግሞ ብዙ ነገር ይማራል። እኔም እሱም ነገ እንደሱ ያው ራስን ለውጪ በራስ የግል ነገር ማስራት ነው የሚፈልገው። እንደሱ ብዙ ትምህርት ነው ያገኘሁት። በዚህም እሱ ማመስገን ይፈልጋለሁ። ናናቲ ሲሳይ ይባላል። በፀጉር ሙያ ላይ ብዙ ጊዜ አልሆነኝም። ቅርብ ጊዜ ነው የጀመርኩት። ያው ወደ ፀጉር ቤት የመጣሁት ፀጉር ቤቱ እንደተከፈተ ነው። ብዙ አልቆየሁኝም። ብዙ አዲስ ነገሮች አይቼበታለሁ። ከቶማስ የምወስዳቸው ነገሮች ቶማስ አሰሪ ነው። እንዳሰሪ አይደለም እንደ ጓደኛም ቀርቦ መክሮን ያለፈውን የህይወት ታሪክ ነግሮን ደሱ መቀየር መለወጥ እንደምንችል ይነግረናልና ጎበዝ ሰራተኛ ነው። ስናጠፋ እንድናሻሽል ነው እንጂ ተቆጥቶ ወይ ሌላ ነገር እንድንሄድ አያደርግም። እና ቶሚ በጣም ጥሩ ሰው ነው። እንድንለወጥ አድርጎናል። በጽናትና ባልሸነፍ ባይነት የገጠሟቸውን ችግሮች ሰብረው በማለፍ ነገን የተሻለ ለማድረግ ዛሬ ላይ ጠንክረው የሚሰሩ የተለያዩ ሙያ ላይ የሚገኙ ሰዎችን ወደናንተ የምናደርስበት የብርቶች መሰናዷችን ነው። በዛሬው መሰናዷችን ከወጣት ቶማስ ጋር የነበረን ቆይታ ይሄንን ይመስል ነበር። ከስራና ከህይወት ልምድና ተሞክሮ እንደተማራችሁበትም እምነታችን ነው። የተከበራችሁ ተመልካቾቻችን እኔ ከወዲሁ አበቃውኝ። ቀሪ የኦቤን ሆርን ኦፍ አፍሪካ መሰናዶች ወደናንተ መድረሳቸውን የሚቀጥሉ ነው የሚሆኑት። መልካም ጊዜ ይሁንላችሁ።